ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ዛሬ እንግዲህ ሰፋ አድርገን ቆይታ የምናደርገው በተለይ ከእግር ኳሳዊ ሀሳቦች ጋር በተያያዘ ሰሞኑን አንድ ጋዜጠኛ ለፔፕ ጋርዲዮላ የጠየቀውን ጥያቄ ተከትሎ በተለይ የዚህ ጋዜጠኛ ሀሳብ ምን እንደሆነና ፔፕ ጋርዲዮላ እንዲያብራራለት የፈለገው ነገር ምን እንደሆነ ለማንሳት እሞክራለሁ። በተለይ ከአማካኝ ክፍል ከማጥቃት እንቅስቃሴ ከመከላከል አደረጃጀት ጋር በተያያዘ ስላለው የጨዋታ ብስለት ስላለው የጨዋታ እድገት ጠይቆታል። የዚህ ጋዜጠኛ ጥያቄ በተለይ ፔፕ ጋርዲዮላን ያስገረመበት ዋነኛው ምክንያት ከዚህ በፊት በሌሎች ሰዎች መጠየቅ አለመቻሉ ነበር። አብዛኛውን ጊዜ ከታክቲክ ንባብና ከታክቲክ መረዳት ጋር በተያያዘ እውቀት ያላቸው ሰዎች ይህንን ጥያቄ ሲጠይቁ በብዙ አሰልጣኞች አግራሞትን የሚጭር ይሆናል። ስለዚህ የዚህ ጋዜጠኛ ትልቁ ጥያቄ የፔፕ ጋርዲዮላ የማጥቃትም ሆነ የመከላከል እንቅስቃሴ የሚፈጥረው ችግር በተለይም በቡድኑ የራሱ የጨዋታ ስትራክቸር ላይ ስላለው ጫና ነው ያነሳው። ተጋጣሚ ሊወስድ ስለሚችለው ብልጫና ይህን ብልጫ እንዴት አኮሞዴት እያደረገው እንዳለ ለመጠየቅ ሞክሯልና ያን ሰፋ አድርጌ ለመመልከት እሞክራለሁ። ጋዜጠኛው ኡሜር ኢርፋን ይባላል። ይህ ጋዜጠኛ እንግዲህ በቢቢሲ ስፖርት የአናሊስት ኮረስፖንደንት ሆኖ እያገለገለ ነው የሚገኘው። በተለይ በሚጽፋቸው ጽሁፎችና እነዚህን ጽሁፎች ደግሞ ለተለያዩ የጨዋታ እድገት እውቀቶች፣ ትንታኔዎች የሚጠቀምበት መንገድ ከጨዋታ የታክቲክ ንባብ ጋር በተያያዘ የሚመረጥ ሰው አድርገውታል። አብዛኛውን ጊዜ ጨዋታዎች እንዴት አለቁ፣ ጨዋታዎች እንዴት ነው እየተከናወኑ የሚገኘው የሚለው ነገር በብዙ የስፖርት ቤተሰቦች ዘንድ ምላሽ የሚፈልግ ነው እንደምታውቁት። ምክንያቱም የጨዋታ ንባብ በጣም ወሳኝ ነገር ስለሆነ ከሚሰሩ የፕሮግራም ትንታኔዎች ውስጥ አብዛኛውን ጊዜ ጨዋታዎች በዚህ መንገድ አለቁ፣ እከሌ እንደዚህ ጎል አስቆጠረ፣ እከሌ በዚህኛው ደቂቃ ቢጫ ካርድ ተመለከተ፣ የቀይ ካርድ አየ የሚለው ሳይሆን ብዙዎች የሚፈልጉት ጨዋታው እንዴት ነው ታክቲካል ባትል የነበረው፣ ታክቲካል ባትሉን እንዴት ነው ያሸነፉት፣ የታክቲክ ባትሉን ለማሸነፍ ቡድኖች የሄዱበት መንገድ ምን ያክል አዋጧቸዋል፣ ከዚህ በኋላ በሚደረጉ ጨዋታዎች ውስጥ ይሄ የታክቲክ ባትል ምን ያክል የተሻለ ቦታ ላይ ያደርሳቸዋል የሚለው ብዙ ቡድኖች የሚፈልጉት ነው። እንግዲህ የኡሜር ጥያቄ እዚህ ላይ መሰረት ያደረገ ነው። ፔፕ ጋርዲዮላን ታሳቢ ያደረገ ጥያቄ ሲጠይቀው በተለይ 2006 ላይ የነበረውን የስፔን ብሔራዊ ቡድንን የማጥቃት እንቅስቃሴ በተመለከተ ነው የጠየቀው። የስፔን ብሔራዊ ቡድን በወቅቱ በዳቪድ ቪያ፣ በፈርናንዶ ቶሬስ እና በጋርሲያ አማካኝነት የሚያጠቃበት መንገድ ነበረው። ያ የሚያጠቃበት መንገድ ሃይ ፕሬሲንግ ላይ ትኩረት ያደረገ ቶሎ ደግሞ ወርዶ ወደ አማካኝ ክፍሉ ጆይን በማድረግ የአማካኝ ክፍሉን እንቅስቃሴ ለማገዝ የሚሞክር ቡድን ነበር። በዚህ ሰዓት የአማካኝ ክፍል ኮንጀሽን ወይም ደግሞ መተፋፈን፣ መጨናነቅ አይፈጠርም ወይ? ምክንያቱም ቶሎ የመስመር ተጫዋቾች ወይም ደግሞ የማጥቃት ጥራት ያላቸው ተጫዋቾች ሲወርዱ የአማካኝ ክፍል በትዕግስት ወደ ተጋጣሚ ሜዳ ሄዶ በኮምፓክት ሼፕ ውስጥ የሚገኘውን ወይም ደግሞ በጣም ጥቅጥቅ ባለ የጨዋታ ሜንታሊቲ ውስጥ የሚገኘውን የቱኒዚያ ብሔራዊ ቡድንን ሰብረህ አደገኛውን የሆነ ሲቹዌሽን ለመፍጠር አይቸገርም ወይ ብለህ ጠይቀ ነበር ያኔ። እና ያንን የጠየክበት መንገድ የስፔን ብሔራዊ ቡድን ሲቸገር የነበረውን ሐሳብ ነው ያነሳው። በዛን ወቅትም ትልቅ መነጋገሪያ ፖይንት ነበር ብሎ ካነሳ በኋላ አሁን ያለው የሲቲ ቡድን ደግሞ ያን ይመስላል። አንተ የጠየቀው የስፔን ብሔራዊ ቡድን የነበረበትን ችግር የሲቲ ቡድን ደግሞ አሁን እንደነ ሳሜኒዮ አይነት ተጫዋቾች መጥተዋል። እንደነ ፊል ፎደን፣ እንደነ ዱኩ፣ እንደነ ሪያን ቼርኪ አይነት ተጫዋቾች መጥተዋል። የነኚህ ተጫዋቾች ደግሞ በጣም ሃይ ሞባይል መሆን ወደ አማካኝ ክፍል ወርደው ኮንጀሽን አያመጡብህም ወይ የሚል ጥያቄ ጠይቆታል። ይሄ ደግሞ የአማካኝ ክፍሉን በትዕግስት የተከላካይ መስመር ክፍሉን አሰብሮ
ወይም ደግሞ የተጋጣሚ ቡድንን የመከላከል አደረጃጀት የፈጠሯቸውን ኮምፓክት ሼፖች በሚሄዱባቸው የማጥቂያ አውትሌቶች በትዕግስት አልፈው ለመሄድ አይቸገርም ወይ? ምክንያቱም ትዕግስት በጣም አስፈላጊ ስለሆነ አጥቂዎች ወይም ደግሞ ዊንገሮች ቶሎ አማካኙን ሎድ ማድረጋቸው የምትፈልገውን ስፔስ አያሳጣብህም ወይ የሚል ጥያቄ ጠይቆታል። እንግዲህ ይህንን ጥያቄ ፔፕ ጋርዲዮላ ተገርሞ ከሰማው በኋላ የኔ ምክትል አሰልጣኝ መሆን ትፈልጋለህ ብሎ ነበር የጠየቀው። ይሄ በእግር ኳስ የአሰልጣኞች ጥያቄ ውስጥ ከተፈጠሩ አስገራሚ ሁኔታዎች መካከል አንዱ ነው። ጋዜጠኛው ብሪንግ ሚ ኮች ብሪንግ ሚ ኢን ፔፕ፣ እኔ በአንተ ሐሳብ ኢንስፓየር ተደርጌ የመጣው ሰው ነኝና የአንተ ደቀ መዝሙር ነኝ አይነት ምላሽ ነበር ጋዜጠኛው የሰጠው። እድለኛ ነው። ያው በዓለማችን ትልቁ አሰልጣኝ በዚህን ያክል ደረጃ መደነቁ በጣም ደስ የሚል ነገር ነው። ጥረቱ፣ እድገቱ ይህንን የሚያሳይ ነው። ከንባብ የመጣ እንደሆነ፣ ከመረዳት የመጣ እንደሆነ በግልጽ ማየት ይቻላል። ግን ይሄ ሐሳብ ምንድን ነው? አሁን ትልቁን ጥያቄ እስኪ ይሄ በጥያቄና መልሱ እነሱ ያዳበሩት ነገር እንዳለ ሆኖ ግን ሐሳቡ ምንድን ነው የሚለውን ነገር ለመመልከት እስኪ እንሞክር። በተለይ ከአማካኝ ክፍልና ከማጥቃት እንቅስቃሴ ጋር በተያያዘ የአማካኝና የማጥቃት ክፍል እንቅስቃሴ ኦፕሬት የሚደረግበት መንገድ የተጋጣሚ ቡድንን የመከላከል አደረጃጀትን ለመስበር በሚደረገው ሂደት ውስጥ ምንድን ነው ይሄ ጋዜጠኛ የጠየቀው ፔፕ ጋርዲዮላ የሚለውን ለመመልከት እንሞክር እስኪ። የፔፕ ጋርዲዮላ ታክቲክ ያው ዲፋይን የሚደረግበት የራሱ የሆነ መንገድ አለው። እንደምታውቁት ፖሴሽን ቤዝድ ነው። ሃይ ፍሉድ ሲስተም ወይም ደግሞ በጣም ተንቀሳቃሽ የሆነ የጨዋታ ስትራክቸርን ይፈልጋል። በተለይም ደግሞ ስፔስ ማኒፑሌተር ነው ፔፕ ጋርዲዮላ። በከፍተኛ ሁኔታ ስፔስ ማኒፑሌት ማድረግ ይችላል። የጋርዲዮላ የጨዋታ ሐሳብ ፕራይመርሊ ወይም ደግሞ በጣም በቀዳሚነት የሚቀመጠው የ4-3-3 የጨዋታ ስትራክቸር ቢሆንም ፎርሜሽኑ ግን የሚለዋወጥ ነው። 3-2-4-1 ይሆናል፣ 2-3-5 ይሆናል ጋርዲዮላ። እንዲሁም በአንድ ተከላካይም የሚጫወትበት ሁኔታ ሊኖር ይችላል። ከዚህ ውጭ አፕሮቹ በተለይም ደግሞ በጣም ቢውልድ ሲያደርግ ከኋላ ሲመሰርት ከጋዜጠኛው ሐሳብ ጋርም ከፊት መስመር ከሚጫወቱ ተጫዋቾች ጋርም የሚገናኝ ፖይንት ነው ማነሳላችሁ። የዚህ የጨዋታ ሐሳብ መነሻ የሆነውን ፖይንት ነው ማነሳላችሁ። ትዕግስት ይፈልጋል። ቢውልድ አፑ ላይ ምንድነው ላፖዛ ዌን ዩ ቢልድ ደ ትራንዚሽን ይላል ፔፕ ጋርዲዮላ። ፓውዝ አድርግ፣ አቁም፣ ቆመህ ነገሮችን እየተመለከትክ ነው ወደ ተጋጣሚ ሜዳ ወደ አማካኝ ክፍል እንቅስቃሴ መሄድ ያለብህ ብሎ ያምናል ጋርዲዮላ። እንግዲህ ይሄ ሐሳቡ አብዛኛውን ጊዜ ከትዕግስት ጋር በተያያዘ ጋርዲዮላ የሚያነሳበት ዋነኛው ነገር ምንድነው? ወደ ተጋጣሚ ሜዳ ሲገባ የተጋጣሚ ሜዳ እንቅስቃሴን በተለይም ለመብለጥ በሚደረገው ሂደት ውስጥ በትዕግስት ሁሉንም ነገር የተሻለ አድርጎ ለመስራት ከማሰብ የሚመጣ ነው። በትዕግስት የተሻለ አድርጎ ለመስራት ከማሰብ የሚመጣ ሴንስ አብዛኛውን የጨዋታ መንገድ በተለይ ፍጥነትና ጥድፊያ ላይ መሰረት ካደረገ ለመሳሳት ቅርብ መሆኑን ፔፕ ጋርዲዮላ ያውቀዋል። ስለዚህ ላለመሳሳት አብዛኛውን የጨዋታው እንቅስቃሴ ምን እንዲሆን ይፈልጋል ማለት ነው? በትዕግስት የተሞላ እንዲሆን ይፈልጋል። ጋዜጠኛውም የጠየቀው ነገር ይሄ ነው። በጥድፊያ የፊት መስመር ተጫዋቾች ወይም ደግሞ በጥድፊያ ዊንገሮች ወደ አማካኝ ሲሄዱ የአማካኝ ክፍልን የመጫወቻ ስፔስ አይዘጉብህም ወይ ነው ያለው። በእርግጥም የአማካኝ ክፍልን የመጫወቻ ስፔስ ቶሎ ይዘጉባቸዋል። የጋርዲዮላ የጨዋታ መንገድ አንዱ እና መሰረታዊ የሚባለው ነገር ምንድን ነው? ወደ ተለያዩ የጨዋታ አቅጣጫዎች የሚሄዱበትን አውትሌቶች የሚያዘጋጁ ስማርት ሙቭመንቶች አሉ። እነዚህ ስማርት ሙቭመንቶች ጥድፊያ ላይ በሆኑ ተጫዋቾች አማካኝነት የሚዘጉና የሚቆለፉ ከሆነ ስማርት ሙቭመንቶቹ በቡድኑ ሁለንተናዊ የማጥቃትና በቡድኑ ሁለንተናዊ ኳስን ሪቴን የማድረግ ፕሮሰስ ውስጥ ሌላ የጨዋታው አደጋ ይሆናሉ ማለት ነው። ስለዚህ ጥድፊያው እንዴት ነው የምታስወግደው ነው? በመቆም ጥድፊያው የሚያስወግደው ፔፕ ጋርዲዮላ። እሱም እንደተናገረው ለዚህ የጨዋታ መንገድ የሚሆኑ ተጫዋቾችን እጠቀማለሁ። በእርጋታ ወደ ተጋጣሚ ሜዳ የሚመጡ ተጫዋቾች በተለይ አማካኙን ኮንጀስት ማያረጉ፣
አማካኙን የማይተፋፈንበትን የራሳቸውን የሆነውን ስዕል ስለው የሚመጡ አማካኙ ወደ ተጋጣሚ ሜዳ ሲሄድ የሚሄድበትን ስፔስ የሚያዘጋጁ ተጫዋቾችን እጠቀማለሁ ነው ያለው ፔፕ ጋርዲዮላ። በተለይ የካውንተር አታክ ሲስተሙን ከተመለከታችሁ የፔፕ ጋርዲዮላ አብዛኛውን ካውንተር አታኩ በተነጠሉ ተጫዋቾች አማካኝነት የሚፈጸም አይደለም። ካውንተር አታክ ስሪ ታች ፔኔትሬሽን ነው የሚባለው አይደል? በሶስት ፔኔትሬሽኖች ወይንም ደግሞ በሶስት ሰከንዶች ሊሆን ይችላል። ማጥቃቱ ተተኩሶ ወደ ተጋጣሚ ሜዳ ከገባ በኋላ የተጋጣሚ ሜዳን እንቅስቃሴ የሚጫንበት ሐሳብ ነው። ይሄ የተጋጣሚን እንቅስቃሴ የሚጫንበት ሐሳብ አብዛኛውን የጨዋታ መንገዱን ከተመለከታችሁት ትዕግስትን መሰረት ያደረገ አውትሌቶችን የሚያዘጋጅ እነዚህ አውትሌቶች ደግሞ የራሳቸው የሆነ ሁለንተናዊ የጨዋታ መንገዶች ያሏቸው ይሆናሉ ማለት ነው። ለምሳሌ በጋርዲዮላ የጨዋታ ሐሳብ ውስጥ ከሚነሱት ፖይንቶች መካከል ፖዚሽናል ፕሌይ ውስጥ ጋርዲዮላ የኢንዲቪጁዋል የፒች 20 ዞኖች ይኖሩታል። እያንዳንዱ ተጫዋች በተለይም ደግሞ እያንዳንዱ እንቅስቃሴ 3 ተጫዋቾችን በሚፈልግ የሆሪዞንታል እና የቨርቲካል ላይን ወጥነት ያላቸው የፓሲንግ ኦፕሽኖች ውስጥ እንዲገኝ ያደርጋል። እነዚህ የቨርቲካል እና እንዲሁም የሆሪዞንታል የፓሲንግ ኦፕሽኖች በሚያዘጋጅበት ሰዓት ጣድፈው የሚመጡ ተጫዋቾች የቨርቲካል እና የሆሪዞንታል ላይን ፔኔትሬሽኑ ጠላት መሆን የለባቸው። ምክንያቱም በትዕግስት የሚጫወቱበት የራሳቸው መንገድ ስላለ ይሄ በትዕግስት የሚጫወቱበት የራሳቸው መንገድ መረበሽ እንደሌለበት ያምነዋል። ስለዚህ መረበሽ ከሌለበት ምንድነው ትዕግስት ያስፈልጋል ማለት ነው። በትዕግስት ቶሎ ወደ ተጋጣሚ ሜዳ መግባት ሳይሆን ቀስ ብሎ በእርጋታ መሄድን እያንዳንዷን የጨዋታ ሐሳብ የሚቆልፍበትና እያንዳንዷን የጨዋታ ሐሳብ አሎክ የሚያደርግበት ወይም ደግሞ የሚከፍትበትን መንገድ የሚከተሉ የበሰሉ ተጫዋቾችን ይፈልጋል። ጥድፊያ በጋርዲዮላ የጨዋታ እሳቤ ውስጥ ዋጋ የሌለው ነው። ለምሳሌ ይህንን በተመለከተ ሮቤርቶ ዲዘርቢን ከዚህ በፊት አድንቆታል። ያው እንደምታውቁት ሮቤርቶ ዲዘርቢ አብዛኛውን ጊዜ በእያንዳንዱ የጨዋታ እንቅስቃሴ ውስጥ በትዕግስት መሄድ የሚፈልግ አሰልጣኝ ነው። ለእያንዳንዱ የጨዋታ እንቅስቃሴ በተለይም ቀስ ብሎ ሁኔታዎችን እያየ በተለይም የፓሲንግ ሪሲቪንግ አንግል ኦፕሽኖች ሲኖሩት እንዲሁም ደግሞ የፔኔትሬሽን አንግል ኦፕሽኖች ሲኖሩት እነዛን በተናጠል ፔኔትሬት ከማድረግ ይልቁን እነዛን እንቅስቃሴዎች በጋራ ለመግባት የሚሞክር አሰልጣኝ ነው። ለዚህ ነው I am the real protagonist የሚል ሐሳብ የሚያነሳው። ከዚህ በፊት ምናልባት ዓመት ሳይሆነው ይቀራል ስለዚህ ፕሮዳክሽን በሰፊው ሰርቻለሁ። የረጅም ጊዜ ተከታታዮች ይህንን ሰምታችሁት ይሆናል ብዬ አስባለሁ። the protagonist ማለት ዋናው ተዋናኝ ማለት ነው። እንቅስቃሴው ዋናው ተዋናኝ ይፈልጋል። አሁን ጋርዲዮላ በዛ አይነት እንቅስቃሴ ውስጥ የተጠየቀበት ዋነኛው ምክንያት ዋናው ተዋናኝ ስለሆነ ነው። የሐሳቡ ተዋናኝ ነው። የሱ የጨዋታ ሐሳብ ያኔ ቱኒዚያን በተመለከተ የስፔን ብሔራዊ ቡድን ከቱኒዚያ ጋር ሲጫወቱበት በነበረው መንገድ እንዳነሳው በዚህኛው የጨዋታ ሐሳብ ውስጥ በሱ የሚታየው ነገር የዚህኛው ሐሳብ ተዋናኝ እንደሆነ ጋዜጠኛው ኡሚር ስለሚያውቅ ነው የጠየቀው። የጋርዲዮላ አድናቆትም ከሮቤርቶ ዲዘርቢ ሐሳብ አንጻር ስንመለከተው ሮቤርቶ ዲዘርቢን የወደደበት ምክንያት የራሱ የሚለው የሚቆይበት ሐሳብ ስላለው የራሱ የሚለው የሚቆይበት ሐሳብ እስከ የትኛው ድረስ ያዋጣዋል የሚለውን ያውቀዋል። ፔፕ ጋርዲዮላ በሮቤርቶ ዲዘርቢ ውስጥ ራይት ሞመንት እና ራይት ታይም ይላል። አላስፈላጊ የሚባሉ ፓሶችን እንዲሁ ዝም ብሎ የሚለቅ ቡድን አይደለም ይላል የሮቤርቶ ዲዘርቢን ቡድን። እነዚህ ፓሶቹ ታይም ያላቸው ጊዜያቸውን ጠብቀው የሚለቀቁ ፓሶች ናቸው ይላል። በእርግጥም ጊዜያቸውን ጠብቀው የሚለቀቁት ፓሶች የቡድን ግንባታ ሂደቱ ወሳኝ ነገር ነው። ለምሳሌ በተከላካይ መስመር ክፍል ላይ 1 ደቂቃ ኳስ ይዘው ሊቆዩ ይችላሉ። ኳሱን እየተቀባበሉ 1 ደቂቃ የሚቆዩበት መንገድ 1 ደቂቃ በጣም ቤዚክ የጨዋታ ሐሳቡ ስለሆነ ነው። ምናልባትም 2 ደቂቃም ሊቆዩ ይችላሉ ኳሱን እየተቀባበሉ ተጋጣሚ ድራግ እስከሚያደርጉበት ሐሳብ ድረስ። ይሄ ቤዚክ የጨዋታ ሐሳቡ ስለሆነ ነው። በፔፕ ጋርዲዮላ በኩልም ኮንጀሽኑ እንዳይፈጠር በትዕግስት አጥቂዎቹ እዛው ኳሱን ይዘው መቆየት የአማካኝ ክፍል የማጥቃት እንቅስቃሴና የአማካኝ ክፍል ኳሱን ይዞ የመጫወት ሁኔታዎች አማራጭ የሆነ
አንግሎችን ይፈጥሩላቸዋል። ለዚህ ነው መተፋፈን አንድ ቦታ ላይ መቆም በራሱ የጨዋታ እቅድን ያበላሸዋል። ለምሳሌ ኢንቨርትድ ደ ፉልባክ በሚለው ሐሳቡ ፔፕ ጋርዲዮላ ለምሳሌ እንደነ ካንሴሎ እንዲሁም እነ ካይ ዎከር በሚጠቀምበት ሰዓት የሚያደርገው ምንድነው? ጆን ስቶንስ ሚድፊልደር ሆኖ ያገለግላል። አሁንም የሚያደርገው ነገር ያን ነው። ኤድ ኑሪ የሚባለው ተጫዋች ወደ መሃል በሚገባበት ሰዓት የመሃል ተከላካዩ ሩቢን ዲያዝ የአማካኝ ክፍል ተጫዋች ይሆናል። የመሃል ተከላካይ ማን ይሆናል ማለት ነው? ፉልባኩ ይሆናል ማለት ነው። ይሄ ማለት 3-2-5 ወይም ደግሞ 3-2-4-1 ሼፕ ይዝና ኒውሜሪካል ሱፔሪዮሪቲ በሚድፊልድ በሚይዝበት ሰዓት በትዕግስት ነው ኒውሜሪካል ሱፔሪዮሪቲው የሚይዘው በትዕግስት ነው፣ በጥድፊያ አይደለም። ኮንጀሽን እንዳይመጣ ማለት ነው። ምክንያቱም አንዴ 7 ተጫዋቾች አማካኝ ክፍሉ ላይ ጅብ ካሉ የሚሰሩበት የጨዋታ ሽግግር የበሰለ የጨዋታ ሽግግር አይሆንም። አንደኛ የቦታ የፖዚሽናል ፕሌይ አንዱ ዲሲፕሊን ስቴይ ዌር ዩ አር የፔፕ ጋርዲዮላ የጨዋታ ሐሳብ ኳሱ በሚመጣበት እንቅስቃሴ እንጂ አንተ ወደ ኳሱ አትሄድ ነው የሚለው። ኳሱ ሲመጣ ነው እንቅስቃሴውን ይዘህ መሄድ ያለብህ እንጂ አንተ ኳሱ ባልመጣበት እንቅስቃሴ ውስጥ ወደ ኳሱ አትሄድ ይላል ፔፕ ጋርዲዮላ። ወደ ኳሱ መሄድ የለብህም በጋርዲዮላ የጨዋታ ሐሳብ። ኳሱ እስኪመጣ ድረስ መጠበቅ አለብህ። ይሄ ነው የፖዚሽናል ፕሌይ ዋናው ቲዮሪ ይሄ ነው። ኳሱ እስኪመጣ ትጠብቃለህ፣ ኳሱን ይዘህ ትሄዳለህ። ፉልባኮቹን ተመልከቷቸው። ኳሱ እስኪመጣ ይጠብቃሉ። ኳሱ ከመጣ በኋላ ግን ኳሱን ተሸክመው ትሄዳሉ። ኳሱን ከተሸከሙት በኋላ አማካኝ ክፍል ላይ በሚገቡ ሰዓት የአማካኝ ክፍል ተጫዋቾች ወደ አጥቂ ክፍል በሚገፉበት ሰዓት የመሃል ተከላካዮቹ ሚድፊልዶቹ ይሆናሉ ማለት ነው። የመሃል ተጫዋቾቹ ሚድፊልዶቹ በሚሆኑበት ሰዓት ፉልባኮቹ ሴንተር ባክ ይሆናሉ ማለት ነው። ግብ ጠባቂው አናዘር ሴንተር ባክ ይሆንና በመሃላቸው ይገባና 3 ፎርሜሽን ይፈጥራል ማለት ነው። 2 የቀኝና የግራ ፉልባኮች፣ አንድ ግብ ጠባቂ፣ በአጠቃላይ 3 ሆነው የአማካኝ ክፍሉን ወደ ጥራት ያመጡታል ማለት ነው። ስለዚህ የሃይ ፕሬሲንግ እንቅስቃሴው የፔፕ ጋርዲዮላ የሃይ ፕሬሲንግ እንቅስቃሴ አሁን ላይ ፈተና ገጥሞታል። በነገራችን ላይ አሁን ፔፕ ጋርዲዮላ ከዚህ በፊት እንደሚታወቀው አይነት ያን ያክል ጠንካራውን ሲቲ አይደለም እያሳየን ያለው። ብዙ ሰዎች መጣ ጋርዲዮላ ሲሉ እሱ እንዳልመጣ ያውቀዋል። ማለት ከዚህ በፊት እንደነበረው ይሄ ደረቱን ነፍቶ የሚያወራለት አይነት የማጥቃት እንቅስቃሴ ታክቲካል ኢቮሉሽን ውስጥ ሆኖ ይሄ ኪ ሽፍቶቹን ወይም ደግሞ ሪኢንቬንት የሚያደርግበት የጋርዲዮላ ሜቶዶሎጂ እንዳልሆነ ያውቋል ዘንድሮ ያለው። ነገር ግን ደካማ አይደለም፣ የተሻለ ነገር አለው። ይህንን የተሻለ ነገር መደጋገም እንዲችል ነው እንግዲህ አሁን እያደረገ የሚገኘው። ያኔም ሆነ የተናገረው የሌላም ቡድን የስፔን ብሔራዊ ቡድን አሁንም የሱም ቡድን በተመለከተ የተነገረው ሐሳብ አንዱ ትልቁ ነገር ምንድነው? በራይት ሞመንትና በራይት ታይም ውስጥ ያለ ሐሳብ ነው። ይሄ ጋርዲዮላ ሮቤርቶ ዲዘርቢን ከሚያደንቅባቸው ሐሳቦች መካከል አንዱ ነው። ሁሉም እንቅስቃሴ ትክክለኛ የሚባለው ጊዜና ትክክለኛ የሚባለውን ቦታ መሰረት ባደረገ መንገድ ይፈጸም ነው ፔፕ ጋርዲዮላ። ይህንን ሲያደርግ ትክክለኛ የሆነውና ትክክለኛ ያልሆነውን ነገር ለመለየት ይጠቅመዋል። ምክንያቱም በጥድፊያ ሄዶ ወደ አማካኝ ክፍል እንቅስቃሴዎችን ለመጀመር የሚያስብ ቡድን ዘለቄታዊ እንደማይሆን ያውቀዋል ፔፕ ጋርዲዮላ። ዘለቄታው ደካማ እንደሆነ ያውቀዋል። ምክንያቱም ጥድፊያ ሁሌም ቢሆን ዋጋ የሚያስከፍል ነገር እንዳለው ያውቀዋል። ነገር ግን በትዕግስት ግራጁዋል በሆነ መንገድ፣ ነገር ግን በበሰለ መንገድ፣ ባደገ ማቹርድ ዌይ በሚለው እሱ ነገር ግን ስማርት በሆነ በጣም ዋይዝ በሆኑ የጨዋታ ሐሳቦች በበሰሉ በደንብ በተጠኑና በተንሰላሰሉ የጨዋታ ሐሳቦች ውስጥ ግን ሲያልፍ እሱም ከሚወዳቸው ፖይንቶች መካከል አንዱ ነው። ለምሳሌ አጥቂዎቹ መቆማቸውን በዚህ ሰዓት ይፈልገዋል ጋርዲዮላ መንቀሳቀሱ። ምክንያቱም ሃላንድ ተንቀሳቅሶ የሚያመጣለት ነገር የለም። ሊንካፑ ጥሩ ነው፣ ነገር ግን ወደ አማካኝ ክፍል ወርዶ የአማካኝ ክፍሉ ላይ ከቆመ ኮንጀሽን ነው እንጂ የሚፈጥረው ክሬቲቪቲ አይፈጥርለትም። ስለዚህ ከአማካኝ ክፍል እንቅስቃሴ ሃላንድን ከማውረድ ይልቁን ሴሜኒዮን ማውረዱን ይፈልገዋል። ምክንያቱም ሴሜኒዮ ሞር አንግል ይፈልጋል፣ ሽፍት ይፈልጋል። ሴሜኒዮ አንድ ለአንድ ማሸነፍ ይችላል። ሴሜኒዮ ጀርባውን በደንብ የመመልከት አቅም አለው። ሴሜኒዮ ፔኔትሬሽን ላይ ከኳስ ጋር ተሸካሚ ፔኔትሬሽን ከሚባሉ ተጫዋቾች መካከል አንዱ ነው። ከሃላንድ ይልቁን ሪያን ቼርኪን ወደ ኋላ እንዲወርድ ይፈልገዋል። ሃላንድን ከፊት አቆመው
ራያን ቼርኪ ጆይን እንዲያደርገው ይፈቅድለታል። ምክንያቱም ራያን ቼርኪ የጎንዮሽ ንክኪዎችን ማድረግ ይችላል፣ የፊት ለፊት ፔኔትሬሽኖችን ማድረግ ይችላል፣ እንዲያውም ዳርት ፔኔትሬሽን ማድረግ ይችላል። ወግቶ ገብቶ የሚፈልጋቸውን እነዛን መስመሮች ማስከፈት ይችላል። ከዛ ውጭ ደግሞ የአማካኝ ክፍል ተጫዋቾችን ኦፕሽንለስ እንዳይሆኑ ያደርጋቸዋል፣ ወይም ደግሞ አማራጭ ያላቸው እንዲሆኑ ያግዛቸዋል። በአማካኝ ክፍል የጨዋታ እንቅስቃሴ በጣም መሰረታዊ ከሚባሉት ፖይንቶች መካከል አማራጭ አልባ የሚባሉ የጨዋታ እንቅስቃሴዎችን ተጫዋቾች ወደ አማራጭ እንዲቀይሩ የሚፈልገው። በፔፕ ጋርዲዮላ የጨዋታ ሐሳቤ ውስጥ አማራጭ አልባ የሚባል ተጫዋች እንዲኖር አይፈልግም። አማራጭ ያለው ተጫዋች ነው የሚፈልገው። ይሄ አማራጭ ያለው ተጫዋች እያንዳንዱ የሚሰራውን እንቅስቃሴ ምንድነው የሚያደርገው? ይበልጥ ማሳደግና ይበልጥ ህይወት ያለው እንዲሆን ማድረግ ይጠበቅበታል። የዚህ ተጫዋች ትልቁ ኳሊቲ በእንቅስቃሴ ውስጥ በቀጣዩ አደገኛውና በቀጣዩ አስፈላጊው የጨዋታ እድገት ውስጥ መገኘት ነው። ስለዚህ ይሄ ተጫዋች የሚያደርገው ነገር ምንድነው? የቡድኑን ወሳኝ የሚባለውን የአታኪንግ ዩቲሊቲ፣ የአታኪንግ ኢንቲዩሽን የሚባሉትን አስፈላጊነት፣ የማጥቃት አስፈላጊነትና የማጥቃት ግንዛቤዎችን መምራት መቻል። በማጥቃት ግንዛቤዎች ውስጥ አብዛኛውን ጊዜ የአማካኝ ክፍል ተጫዋቾችና የአጥቂ ክፍል ተጫዋቾች አንድ ፔጅ ላይ መገኘት ይኖርባቸዋል ብሎ ያስባል ፔፕ ጋርዲዮላ። we have to be in the same page we have to be in the same page ያለ ተደጋጋሚ ሲናገራቸው አንድ ዶክመንተሪ ላይ ያየሁት ነበር። አንድ ተመሳሳይ የሆነ ፔጅ፣ አንድ ተመሳሳይ የሆነ ሐሳብ ላይ መቀመጥ አለብን። ተመሳሳይ የሆኑ ሐሳቦች ከሌሉ ግን በማጥቃትና በመከላከል እንቅስቃሴ ውስጥ የሚፈጠሩ ጉድለቶች አብዝቶ ለተጋጣሚ ቡድን አፐራንድ የሚሰጥ ይሆናል ማለት ነው። የተጋጣሚ ቡድን በሚወስደው ብልጫ የተመሰረተ አጸፋዊ ምላሽ የሚሰጥ ደካማ ቡድን ይሆናል ማለት ነው። ስለዚህ ወደ አጸፋዊ ምላሽ ከመምጣት ይልቁን ዲክቴት ማድረግን፣ ማዘዝን፣ መምራትን፣ ጨዋታን መቆጣጠርን መሰረት ያደረገ እንቅስቃሴ ነው ተግባራዊ የሚያደርገው ማለት ነው። ለዚህ ነው ፔፕ ጋርዲዮላ ያን ጋዜጠኛ በሰፊው ያደነቀው የኔ ምክትል መሆን ትፈልጋለህ ያለው። ምክንያቱም ሐሳቡ ትልቅ ስለሆነ ኮንጀሽን እንዳይፈጠር ማድረግ፣ መተፋፈን፣ መጨናነቅ እንዳይፈጠር ማድረግ በእግር ኳስ እሳቤ ውስጥ የአሰልጣኞች ትልቁ ዕውቀታቸው ነው። አማካኞቻቸው የማይባክኑ መሆን ይኖርባቸዋል። አማካኞቻቸው ከአጥቂዎቻቸው ጋር የሚኖራቸው ግንኙነት የታቀደ መሆን ይኖርበታል። እያንዳንዱ ግንኙነት ለቀጣዩ የእንቅስቃሴ እድገት ወሳኝ የሆነ ፖይንት መስጠት ይኖርበታል። ይሄንን መሰረት በማድረጉ ነው እንግዲህ ፔፕ ጋርዲዮላ ከዚህ ጋዜጠኛ ጋር የነበረው ኢንተራክሽን እጅግ በጣም ቫይራል ወጥቶ በብዙ ሚዲያዎች እየተመለከት ነው የነበረው። ጋዜጠኞች የመመልከት አይን አላቸው። በተለይ ጨዋታዎችን ለማንበብ ፈቃደኛ የሆኑና አእምሯቸውን በሚገባ ማሰራት የሚችሉ ጋዜጠኞች ልክ እንደው ሜር ብዙ ነገሮችን ሊናገሩ እንደሚችሉ ማንሳት እንችላለን። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ጥሩ ጊዜ ይሁንላችሁ።